ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ይወላችሁ እሞኝላችኋለሁ። ቤቶች ስጎንዱሉ ወዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው። እንግዲህ ሰሞኑን ከታዩ እብደቶች ውስጥ አንደኛው እንግዲህ ለአይሾ ስፒድ ቲሸርት 800 ሺህ ብር የሸጠችው ሴት ጉዳይ ነው። እንግዲህ እጅግ በጣም አሳፋሪና አስነዋሪ ነው። ስካርብ 750 ሺህ 800 ሺህ ብር ቲሸርት 800 ሺህ ብር የሸጣችሁ ሴቶች አላቸው። እናንተ የሸጣችሁት 6000 ብር ነው 5000 ብር ነው። ነገር ግን ዓለም የተረዳው 800 ሺህ ብር ብሎ ነው የተረዳው። እሱ $5000 እያለ ነው ሲያወራ የነበረው። እሱ አላወቀም፣ ብርና ዶላር ልዩነቱን አላወቀም። በብር ራሱ ቢሆን እጅግ በጣም ውድ ነው፣ ነውር ነው፣ ብልግና ነው። 500 ብር የሚሸጥ ስኮርብ 500 ብር የሚሸጥ ቲሸርት 10 እጥፍ መሸጥ ማለት ነውረኝነት ነው፣ ብልግና ነው። በሬ ሆይ ሳሩን አይተው ገደሉን ሳታይ። እናንተ ያያችሁት የዛሬዋን የአንድ ቀን ነው። በዘላቂነት ሌሎች ቱሪስቶች ኢትዮጵያ ውስጥ ከዚህ በኋላ ሲመጡ ምን አይነት መረጃ ነው የሰጣችሁት? አንዳንዶቻችሁ ጀግና ነች አንበሳ ነች ያላችሁ እናንተ ያው እንደ ሜዳ ውሻ የዕለቱን ስለምታዩ ነው እንጂ በዘላቂነት ለሚያይ አገርንም ይጎዳል፣ ግለሰቦችንም ይጎዳል፣ ነጋዴዎችን ይጎዳል። በሺ የሚቆጠሩ ከቱሪስቶች ጋር የተገናኘ የዕለት ጉርስ የሚበሉ ኢትዮጵያኖች አሉ፣ በ10 ሺዎች የሚቆጠሩ በመላ አገሪቱ ማለት ነው። በትግራይ፣ በአማራ ክልል፣ በኦሮሚያ፣ በአዲስ አበባ በንግድ ላይ፣ በምግብ፣ በሆቴል እንዳለ ሴክተሩን ነው የሚጎዳው። እሱ ዶላር እያለ ነበር ያወራው። እኔ 800 ሺህ ብር ያልኳችሁ ለዛ ነው። ሌላ ሀገር ላይ እኮ $5000 አሁን እሱ $5000 ነው ያለው። $5000 2 ዓመት የተነዳ መኪና የሚገዛ ነው። ስላይትሊ ዩዝድ የሆኑ መኪኖች በ5000 ብር በ6000 $5000 ይገኛል ሌላ ዓለም ላይ። እሱ ያለውን እንስማው መጀመሪያ ምን ያክል ጫና እንደምታመጡ በሌሎች ነጋዴዎችና በሀገሪቱ ኢኮኖሚ ላይ ተወረዱ። እሱ ያለውን ልብ ብላችሁ ስሙልኝ። 5000 ብር ነው። ዶላርስ ነው። ተመልከቱ። ይሄ ስርጭት ለሚተላለፍበት ለዓለም በሙሉ የተወሰደው በምንድን ነው? $5000 ነው። ተመልከቱ። በጣም ታሳፍራላችሁ። እውነት ነው የምላችሁ፣ በጣም ነው የምታሳፍሩት። ዶላርስ ነው የሚለው እሱ። ተመልከቱ። እሱ ልዩነትን አያውቅም። የብርና የዶላር ልዩነቱን እሱ ላይ አያውቅ ይችላል። ለሚሰማው ለሌላው ዓለም ህዝብ ግን ኢትዮጵያ ውስጥ አንድ ቲሸርት $5000 $6000 ነው የሚሸጡት። ማለት 8000 ብር ኢኩቫለንት ዋጋው እንደዛ ነው በእኛ። ሌላ ዓለም ላይ ስላይትሊ ዩዝድ የሆኑ 3 ዓመት 4 ዓመት 2 ዓመት የተነዱ መኪኖች የሚሸጡበት ዋጋ ነው። በዘላቂነት ሌሎች በዚህ ስራ ላይ ያሉ ነጋዴዎች ቱሪስት መጥተው እንዳይገዛቸው ስንት ሰው እንዳየው ታውቃላችሁ? ትናንትና አይሾ ስፒድ ኢትዮጵያ ውስጥ ያደረገውን 7 ሚሊዮን ሰው ነው ያየው። በመላ ዓለም 7 ሚሊዮን። ከነዛ ውስጥ ለምሳሌ 5000 ሰው እንኳን መጣ ብንል እንዴት ነው ወደ ገበያ የሚወጣው? የቆነጨራቸው የአንድ ቀን ገበያ ህይወትሽን አይቀይርም። ይሄ በቲክቶክ ማላገጫ ሆንሽ። ጎረቤቶችሽ መልክሽን አይታሉ ያላግጣሉ። ሰፈር ውስጥ ስራ ቦታ ካንቺ አጠገብ ያሉት ሁሉ ያላግጣሉ። የስግብግብ ሰው መጨረሻ ይሄ ነው። የቀንጅብ አትሆኑ። የቀንጅብ የሆናችሁ ነጋዴዎች አላችሁ ኢትዮጵያ ውስጥ። አምናና ከቻምና ሽንኩርት 120 ብር 140 ብር ስታበሉን ነበር። ይሄ አሁን ለምናችሁ 30 ብር እየሸጣችሁ ነው። እሱንም የሚገዛችሁ አጣችሁ። አንዳንድ ቦታ ለከብት እየተሰጠ ነው። ለምን? የትራንስፖርት የነዳጅ የምናምን አይዋጥ በስብሰው ቀረ። አትስገብገቡ። በእኛ ላይ የለመዳችሁት እኮ ነው። የ1000 ብር ዶሮ 2000 ብር 3000 ብር ትሸጣላችሁ አይደለም? ዶሮ የሚበላ ድሃ ነው። በሬም ቁርጫም አይችልም፣ በግም አይችልም። ምስኪን ድሃ ትንሽ ነገር አግኝቶ ጾሙን አሁን ፈቶ እንዳይውል ትስገበገባላችሁ። የቀንጅቦች በእጥፍ ነው የምትሸጡት። ሁሉ ነገር በእጥፍ። በዓል ሲመጣ በእጥፍ፣ በዓሉ ሲያልፍ ደግሞ በግማሽ። ለምን? የሚገዛቸው የለም። እዛ ዞር ብሎ የማያቸውም የለም።
ልክ ጾም ሲያዝ የክርስቲያን ጾም ሲያዝ ራሱ ክርስቲያኑ ጠላቱ ነው ይነሳል። ክርስቲያን ነጋዴው ይሄማ የፍቅር ጾም ነው፣ ይሄማ የደስታ ጾም ነው፣ ይሄማ ከእግዚአብሔር ጋር የምንታረቀው ነው። የሙስሊም ጾም ሲመጣ የሆነ ነገር ሰማይ ትሰቅላላችሁ። የክርስቲያን ጾም ሲመጣ ሰማይ ሙስሊሙም ለሙስሊሙ እንቅፋት ምቀኛ ይሆናል፣ ክርስቲያኑም ለክርስቲያኑ ምቀኛ ይሆናል። የመጣው ግን ጾም ነው፣ የመጣው ግን ጸሎት ነው፣ የመጣው ግን ሱባኤ ነው። የቀን ጅብ ትሆናላችሁ። አይሾስፒድ $5000 ነው ያለው። በቃ ፈረንጅ የሚሰማው እዛ ቢንጫጭት አማርኛ የእሷን አማርኛ አይሰማም። ለምን ልጁን ስላዋከባችሁት ነው። ኖ ኢትስ ኖት ዶላር፣ ይሄ ኢትዮጵያን ብር ነው የሚል ሰው እንኳን መሀላቸው የለም። ስለዚህ ፈረንጅ የሰማው $5000 የምትለውን የአይሾስፒድ ነው የቆጠረው። ብር ምን አይነት ይሁን የአበሻ ብር ምንዛሬ ስንት ይሁን የሚያውቁት ነገር የለም። ጀግና ነሽ አትበሉ። እንደዚህ ያደረጋችሁ ነው አገር ያበላሻችሁት። ማጭበርበር ጀግንነት አይደለም። ወንብድና ጀግንነት አይደለም። ሚሊዮነር ነው፣ ትሪሊዮንም ዶላር ይኖር አያገባቸው። እዚህ ሀገር እኮ እንደዚህ ነው። አንድ ሰው በመኪና መጥቶ ዕቃ ከገዛ ሰማይ ነው የሚሰቀል። እኔ አሁን ያለችው ከርካሳ መኪናን ብትሆን ዞር አድርጌ ወደዛ አቁሜ ነው ዕቃ ምገዛ። ለምን መኪናውን ካዩ ሰማይ ነው የሚሰቅሉት። እኔ እቃውን እንደወደድኩት ካወቁ፣ በመኪና እንደመጣው ካወቁ፣ ስለዚህ እቺ አገር ውስጥ የምትሰራ የወንብድና መንገድ ነች። በመኪና ቢኖረው ነው እንጂ ይላል። እና ስለሆነረኝ ምን ታረግ? ስለሆነረኝ ምን ታረግ? አሁን ይበለውና እኔ ቢኖረኝ ምን ልትሆኑ ነው? ምን ልትሆኑ? እና ነውር ነው። በቃ እንደዚህ አይደረግም። እውነቴ ነው የምላቸው። ክብራችሁንም አትስጡት። አሁን እነዚህ ሁለት ሴቶች ስራ ቦታ ላይ ወይ ሊተውት ይችላሉ። ራሱ የመርካቱን ስራ ሲያላግጡ ይላል ሰው በእነሱ ላይ ሲያፌዝ ነው የሚለው። አያጅቦ ሊሏችሁ ይችላል። ገቢዎች ያለደረሰኝ ለምን ሸጣችሁ ብሎ ሊጠይቃችሁ ይችላል። በግ የምትጠይቁበት ምድል ይኖራል። ብትጠይቁም ደስ ይለኛል። አትስገብገቡ። የሌላውን ሰው እንጀራ ነው የምትዘጉት። 800,000 ብር ሂሳብ ትሸጣላችሁ አንድ ቲሸርት። ፈረንጅ እኮ እንደዛ ነው የወሰደው። በቃ ስላይትሊ ዩዝድ የሆኑ መኪኖች የሚገዛበት ገንዘብ ነው ሌላ ዓለም ላይ። እና በልኩ መሆን ጥሩ ነው። ምቀኝነት፣ ይሄ በጣም አልጠግባይ ሲተፋ ያድራል። ብዙዎቻችሁ ለመጥገብ የማትፈልጉ ሰዎች ስትተፉ ነው የምታድሩት። ጤናም አይሆናችሁ፣ ብስናት ነው። በልክ መሆን ነው። የሀገር ገጽታ እሺ፣ እሱን ተዉት። የራሳችሁን ገጽታ እንኳን ጠብቀው እንጂ የራሳችሁን ገጽታ በሚሊዮን እንግዲህ 7 ሚሊዮን ህዝብ አየው ማለት በመላ ዓለም በሱ ዩቲዩብ ብቻ እንግዲህ ከዛ ሼር እያደረጉ በተለያዩ ፕላትፎርሞች ሶሻል ሚዲያዎች ላይ ሲለቀቁ ደግሞ ምን ያህል ህዝብ አይቶታል በዓለም። በአንድ ቀን ነው የታየው፣ በአንድ ቀን በአንዲት ቀን አዳር። እና በስርዓት ብትሆኑ ይሻላል። እንደው ለከት ያጣ ነገር ሲሆን ያስጠላል። የቀንጅብ አትሆኑ፣ የቀንጅብ አትሆኑ። በዓል ሲመጣ እዚህ ሀገር አሁን ጥምቀት መጣ አይደለ? ቀሚሱ በሙሉ ያበሻው ምኑ ሰማይ ምን ነው ሲባል በቃ ገዢ አለ። ገዢ ቢኖር እንደዚህ ነው እንዴ? ሌላ ዓለም ላይ እንደውም በዓል ሲኖር ነጋዴዎች ትልቅ ዲስካውንት ይላሉ። ለምን? ያለው ልብስ ያወጡና ደግሞ ሌላ ፋሽን ሌላ ደግሞ ይመጣል። በብዛት ለመሸጥ ነው ሩጫው እንጂ ለመዝረፍ ማጅራት ለመያዝ አይደለም። ዲያስፖራ ተከታዮች ያላችሁ በአሜሪካ በአውሮፓ እንዴት ነው እናንተ ሀገር? እንደ ኢትዮጵያ ዘረፋ ነው? ማጅራት ይያዛል? ማጅራት አይያዝም፣ ነውር ነው። እና እባካችሁ ለስማችሁም ለክብራቸውም ለህሊናችሁም ጭምር አንዳንዴ የህሊና ዳኝነት ይባላል፣ የህሊና ዳኝነት ይባላል። እና በህሊና ዳኝነት የሆነ ነገር ከሆነ ሰው ትመነትፋለህ፣ መልሶ ይጸጽታል። ያ ሁሉ ካሜራ ተደቅኖ ሰው እንዴት እንደማይፈራ ይገርማል። ለማን የሚተላለፍ ለመላእክት መሰለ? ለህዝብ የሚተላለፍ እኮ ያ ሁሉ ካሜራ ተደቅኖ ያ ሁሉ ሰው እያየ ያ ሁሉ ሰው እየታዘበ የልጆች እናት ነኝ ለልጆቼ ልትይ ትችላለህ። አታፍሩም? ልክ ግን አንቺ ልጅ እንዳለሽ እኮ እንደ አንቺ በዚህ ስራ ላይ የተሰማሩ ማአት ሺዎች በ10 ሺዎች ኢትዮጵያውያን አሉ። የእነሱን ገበያ ትዘጋላችሁ። ኢትዮጵያ ዕቃ ውድ ነው፣ ምግብ ውድ ነው፣ እንትን ውድ ነው ተብሎ ይነገራል። ደግሞ መረጃውም አላቸው ቀደም ብሎ አንዳንድ ነገሮች ኢትዮጵያ ውስጥ ከልክ በላይ ውድ እንደሆነ ይታወቃል። ሞስት ኤክስፔንሲቭ ከሆኑ ከተሞች ውስጥ አንደኛ አዲስ አበባ ነው። ስለዚህ ኤክስፔንሲቭ የሆነው ደግሞ እንደናንተ ያለ
ስግብግብ የሆነ ነጋዴ በመኖሩ ነው። እና ብትረጋጉ ጥሩ ነው የሚል ሀሳብ ስጣል። የኔ ሀሳብ ነው። ሲሞቻችን ላይ ሼር አድርጎ ወዳቻለሁ። ፒስ